በካሬ ከ77 ሺህ ብር ጀምሮ ቅንጡ አፓርትመንቶችን ከሜሪትስ ፕሮፐርቲስ በመሃል ፒያሳ አራዳ ፓርክና ፍሬንድሺፕ ፓርክ ፊት ለፊት 4000 ካሬ ላይ ያረፈውን ኮምፓውንድ አፓርትመንታችን ውስጥ ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ማለትም ከ514 ሺህ ብር ጀምሮ ለሽያጭ አቅርበናል። በዚህ ቅንጡ መንደራችን ውስጥም የልጆች መጫወቻ ስፍራ፣ ጂምናዚየም፣ የከርሰ ምድር ውሃ፣ ስታንድ ባይ ጄኔሬተር እንዲሁም በቂ የመኪና ማቆሚያ ከኤሌክትሪክ ቻርጅ ጋር በአንድ አካቷል። ምን ይሄ ብቻ! በደመቀው የንግድ ሰፈር ተክለ ሃይማኖት ግዙፍ የገበያ ማዕከል ለሽያጭ ለማቅረብ ዝግጅታችንን ጨርሰናል። ከትናንሽ ካሬ ሱቆች ጀምሮ አማራጭ በመኖራቸው ቅድሚያ ለማግኘት ከታች ባለው ስልክ ቁጥር በመደወል ይመዝገቡ። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ አርብ የካቲት 27 2018 ዓመተ ምህረት በመካከለኛው ምስራቅ በኢራን እንዲሁም በእስራኤልና አሜሪካ መካከል ያለው ጦርነት ተጠናክሮ በቀጠለበት በዚህ ወቅት ዓለም አቀፍ መገናኛ ብዙሃን በዛ ለብቻ ሳይሆን እያተኮሩ ያሉት በኢትዮጵያና ኤርትራ መካከል ያለውን ውጥረት መሰረት አድርገው ተከታታይ ሪፖርቶችና ዘገባዎች እየወጡ ነው። ኒውዮርክ ታይምስ በትናንትናው ዕለት፣ በቀደሙት ቀናት ደግሞ ዋሽንግተን ፖስት፣ አዣንስ ፍራንስ ፕሬስ፣ ኤፒን የመሳሰሉ መገናኛ ማርቲን ፕላውት የሚባል ደግሞ አለ፣ ድሮ ቢቢሲ የነበረ እሱ መሀል ላይ ሲዋዥ ቆየና የኤርትራ መንግስት አይወድም፣ የኢትዮጵያ መንግስትን አይወድም፣ ለህወሓት የተለየ ፍቅር አለው፣ ህወሓት አይኑ እያየ ፈራረሰ። ስለዚህ ግራ ገባውና መጨረሻ ላይ አይ እንደው የጠቅላይ ሚኒስትር አብይ መንግስትን ከመደግፍ የፕሬዝዳንት ኢሳያስን መንግስት ብደግፍ ይሻለኛል ብሎ አሁን የፋኖና የቲፒኤልኤፍ አፍቃሪ ነው። ፋኖች ተረት ሲጽፉ እሱንም ተረት የሚያስተጋባ ሆኗል። እንዲህ ያለ ምንዘረዝራቸው በርካታ ሰዎች አሉ። እና የጦር አዛዦቹም ይሄንን አሉ። በሰልፍ መግለጫ ወጣ፣ በጋራ ወጣ። የምትለውጠው ነገር የለም። በእናንተ መግለጫ፣ በእናንተ ሰልፍ፣ በእናንተ ምናምን ግርግር ከዚህ ቀደም የነበረውን ነገር መድገም አይቻልም። ኢትዮጵያ ውስጥ ህግ የበላይነት የሰፈነበት፣ ማንም የበላይ ያልሆነበት፣ ሁሉም ኢትዮጵያን እኩል ተጠቃሚ የሚሆኑበት የጋራ ስርዓት ነው ኢትዮጵያ የሚያስፈልጋት። በዛ መንገድ ላይ እየተጓዝን ነው። ተመልሰን ደግሞ በብሔረሰብ አጥር ውስጥ ኢትዮጵያ እንድትገባ ተመልሶ ወደ ሁከትና ወደ ግርግር የጥፋት የእልቂት መንገድ ውስጥ ማንም የሚመኘው ነገር አይደለም። በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። በትግራይ ክልል የሚገኙ የመንግስትና የግል ተቋማት ሰራተኞች ደሞዛቸውን እንዲያዋጡ ተጠየቁ። ሐሙስ የካቲት 26 2018 ለተለያዩ ተቋማት የተጻፈውን ደብዳቤ መመልከት እንደተቻለው ተፈናቃዮችን ለመመለስና ተጎጂዎችን ለማከም በሚል ገንዘቡ እንዲያዋጡ ተጠይቀዋል። የትግራይ ጊዜያዊ አስተዳደር የገንዘብና ሀብት ማስተባበሪያ ቢሮ ኃላፊ ዶክተር ምህረት በየነ ስምና ፊርማ ለተለያዩ ተቋማት ሐሙስ የካቲት 26 2018 በተበተነው ደብዳቤ የተቋማቱ አመራሮች ከደሞዛቸው 20 ከመቶ እንዲያዋጡ የተጠየቁ ሲሆን ሰራተኞችም የሚያዋጡትን የገንዘብ መጠን በ5 ቀናት ውስጥ እንዲያሳውቁ በደብዳቤው ታዘዋል። ደብዳቤው ከደረሳቸው ተቋማት ውስጥ ኢትዮ ቴሌኮም፣ የኢትዮጵያ ኤሌክትሪክ፣ ገቢዎች፣ የኢትዮጵያ መድን ድርጅት፣ አክሱም ሆቴል፣ አክሱም ዩኒቨርሲቲ፣ ራያ ዩኒቨርሲቲ፣ አዲግራት ዩኒቨርሲቲ እና መቀሌ ዩኒቨርሲቲ ይገኙበታል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተና ጀነራል ታደሰ ወረደም ከትናንት በስቲያ ማክሰኞ የካቲት 4 2018 ለሁሉም የመንግስት ተቋማት በሚል በጻፉት ደብዳቤ የካቲት ወር ደሞዝ ለመክፈል እንደማይቻልና የፌዴራል መንግስት ገንዘብ እንዳለቀቀ ገልጸዋል። ክፍያው የሚጀመርበትን ቀን ወደፊት እንደሚያሳውቁም በደብዳቤያቸው አመልክተዋል። ደሞዝ የሌላቸው ሰራተኞች ከየትኛው ደሞዛቸው ገንዘቡ እንደሚቆረጥ ግልጽ አልሆነም። መዋጮው በተፈናቃይና በጉዳተኞች ስም ቢሆንም ዓላማው ለጦርነት ሊሆን እንደሚችል የመረጃው ምንጮች አመልክተዋል። The cameras were watching, not the kind mounted on drones, not satellites floating silently above the earth. የዛሬ 8 ዓመት የእስራኤሉ የስለላ ድርጅት ሞሳድ በኢራን ምድር ሚስጥራዊውን የኒኩሌር የጦር መሳሪያ ፋይል 50,000 ገጽ ዶክመንት እና 160 የኮምፒውተር ዲስክ በመመንተፍ ወደ እስራኤል ያሻገረው መጋዘኑን በሚስጥር በመስበር ፋይል የተከማቸባቸውን ካዝናዎች ደግሞ በልዩ መሰርሰሪያ በመፈልቀቅ ነበረ።
በኒውክሌር የጦር መሳሪያ ግንባታ ዙሪያ ጥናት የተደረገባቸውን ከ50 ሺህ ገጽ በላይ ዶኩመንቶችና ሌሎች ማቴሪያሎች ሲወሰዱ የኢራን የጸጥታ ኃይልና የደህንነት መስሪያ ቤቱ ተግባሩ ምን ነበር የሚል ጥያቄም አስነስቷል። ለ37 ዓመታት የኢራን የበላይ መሪ የሆኑትን አያቶላ አሊ ሐመኒን የአገሪቱ ጦር ኃይሎች ጠቅላይ ኤታማዦር ሹም፣ የመከላከያ ሚኒስትሩን እንዲሁም የመከላከያ ምክር ቤቱ ዋና ጸሐፊን ጨምሮ በአጠቃላይ 49 ያህል መሪዎቿን በአንድ ቀን ያጣቸው ኢራን በእርምጃው እንደምትዳከምና እንደምትፍረከረክ ቢጠበቅም በአንጻሩ እየታየ ያለው ድርድርን ጭምር አሻፈረኝ በማለት አካባቢውን በከፍተኛ ደረጃ በሚሳይል በድሮንና በተዋጊ ጀቶች እያተራመሰች ቀጥላለች። መሪዎቿን በአንድ ጊዜ በብዛት አልቀው ክፍተቱን ሞልታ በፍጥነት መንቀሳቀሷን አነጋጋሪ የሆነውን ያህል የእስራኤሎች የስለላ ብቃት በአንጻሩም የኢራናውያን በዚህ ረገድ ያለባቸው ክፍተት የብዙዎች ጥያቄና መግባያ ሆነው ቀጥሏል። አያቶላ አሊ ሐመኒን ጨምሮ መሪዎቿን እንዴት በቀላሉ ለአደጋ ተጋለጡ? አድራሻቸውስ እንዴት ታወቀ? ጥያቄ ሆኖ ቀጥሏል። በዚህ ረገድ የተለያዩ መላምቶችና ግምቶች እየተንጸባረቁ ሲሆን የሴራ ትንተናዎችን በቪዲዮ ጭምር እየተቀነባበሩ እየተሰራጩም ይገኛሉ። በአሁኑ የአሜሪካና የእስራኤል የተባበረ ጥቃት አያቶላ አሊ ሐመኒ መገደላቸውና ጦርነቱ መቀጠሉ ይበልጥ ዓለም አቀፉን ትኩረት ሳበ እንጂ የኢራን ከፍተኛ ባለስልጣናት በተለይም ወታደራዊ መሪዎችና የኒውክሌር ሳይንቲስቶች መገደል የተለመደ ተግባር ነው። ጀነራል ቃሲም ሰለማኒ የኢራን እስላማዊ አብዮታዊ ዘብ ከፍተኛ አመራር የዛሬ 6 ዓመት እንደ አውሮፓውያን አቆጣጠር ጥር 3 2020 በዶናልድ ትራምፕ ትዕዛዝ ኢራቅ ውስጥ በድሮን ሲገደሉ በዚያው ዓመት ዳር 27 ቀን 2020 ከፍተኛ የኒውክሌር ሳይንቲስት እና በመስኩ አርኪቴክት የሚሏቸው ሞቪን ፋቂዛይድ ከርቀት መቆጣጠሪያ በሚታዘዝ መሳሪያ ዋና ከተማዋ ቴህራን ውስጥ በደፈጣ ተገድለዋል። Qasem Soleimani. He'd reportedly just gotten into Iraq from Beirut and was leaving Baghdad airport when he was killed in a convoy of vehicles along with a top Iraqi militia leader. President Trump tonight. Soleimani was plotting imminent and sinister attacks on American diplomats and military personnel, but we caught him in the act and terminated him. ቀደም ሲልም በ2010 የኒውክሌር ፊዚስት ማሱድ አልሐማዲ ሞተር ሳይክል ላይ በተጠመደ ቦምብ ዋና ከተማዋ ቴህራን ውስጥ ተገድለዋል። በዚሁም ዓመት የኒውክሌር ኢንጂነር ፕሮፌሰር የሆኑት ማጄድ ሻህራሪ በቴህራን በቦምብ ጥቃት ሕይወታቸው አልፏል። ከ2 ዓመታት በኋላ በ2012 ደግሞ ሙስጣፋ አህመድ የተባሉ የኢራን የናታንዝ ኒውክሌር ጣቢያ ምክትል ዳይሬክተር በተመሳሳይ ቴህራን ውስጥ በማግኔቲክ ቦምብ ተገድለዋል። ይህ ግድያ እስከ ቅርብ ጊዜያት ድረስም ተጠናክሮ የቀጠለ ሲሆን በተለይም ባለፈው ቅዳሜ አያቶላ አሊ ሐመኒ የጦር ኃይሎች ጠቅላይ ኤታማዦር ሹሙ፣ መከላከያ ሚኒስትሩና የመከላከያ ካውንስሉ ዋና ጸሐፊው እንዲሁም የቀድሞ የአገሪቱ ፕሬዝዳንት አህመዲን ነጃትን ጨምሮ 49 ሰዎች ስለመገደላቸውም ዶናልድ ትራምፕ ተናግረዋል። Our objective is to defend the American people by eliminating imminent threats from the Iranian regime. ኢራን እነዚህን ሁሉ መሪዎቿን አጥታ እንደ ሀገር ትዳከማለች፣ እንደ መንግስትም ይፈርሳል ተብሎ ሲጠበቅ በሚሳኤል በድሮንና በተዋጊ ጀት በአካባቢው ላይ ስጋት መደቀኗ ሁኔታውም ዓለምን እያሳሰበም ቀጥሏል። የኢራን መሪዎች ራሳቸውን መጠበቅ ያለመቻላቸውና በአንጻሩ የእስራኤልና የአሜሪካ የስለላ ተቋማት ደግሞ እስከ ጓዳቸው የመዝለቃቸው ሚስጥርም እያነጋገረ ተጨባጩ ምክንያትና የሴራው ትንተና መለየት ባልተቻለ መልኩ በተንቀሳቃሽ ምስል ጭምር የተቀነባበሩ ትንተናዎች እየቀረቡ ይገኛሉ። በአንድ በኩል በሀገሪቱ ያሉትን የደህንነት ካሜራዎች እስራኤል በሳይበር ጥቃት ሰብራ በመግባት እንቅስቃሴያቸውን በመቆጣጠሯ ኢላማዎችን በቀላሉ ለመለየትና ለመምታት እንዳስቻለ ሲገለጽ፣ በሌላም በኩል ከኢራቅ ባለስልጣናት ውስጥ የእስራኤል ተባባሪዎች መኖራቸው ለአሜሪካና እስራኤሎቹ ምቹ ሁኔታ እንደፈጠረም ተተንትኗል። For years, Israeli intelligence allegedly ran one of the most sophisticated espionage operations ever attempted inside Iran. The weapon? Not missiles, data. According to reports, Israeli operatives spent years hacking into Tehran's vast network of traffic cameras. ለአያቶላ አሊ ሐመኒ ከእስላማዊ አብዮታዊ ዘብ ሰራዊት ቅዱስ ኃይል አዛዥ ብርጋዴር ጀነራል እስማኤል ቃኒ የተበረከተላቸው ስጦታ ካሜራ የተገጠመለት በመሆኑ እስራኤሎች ሐመኒ ጓዳ ድረስ የሚከወነውን ለማየት እንዳስቻላቸው በቪዲዮ ተቀነባብሮም ተተንትኗል። ጀነራል እስማኤል ቃኒ ከብዙ የእስራኤል ጥቃት ማምለጣቸውና በሐማሱ መሪ እስማኤል ሀኒዬ ግድያና በሂዝቦላ መሪ ሐሰን ናስራላ ሞትም ተጠርጣሪ መሆናቸው እየተገለጸ በጀነራሉ ላይ በቪዲዮ ጭምር የተቀነባበሩ መረጃዎች ቢሰራጩም ተደርሶባቸውም ተገደሉ የሚሉ ሪፖርቶች ቢወጡም ስለ ጀነራሉ እስካሁን በተጨባጭ የሚታወቅ ነገር የለም። Hani, the commander of the Quds Force of Iran's Islamic Revolutionary Guard Corps, or IRGC, has reportedly been taken into custody by Iranian authorities themselves, amid suspicions that he may have links to the Israeli Secret Service, Mossad.
እስራኤሎች የበላይ መሪው ጓዳ ድረስ የሚከወነውን ለማየት ስላስቻላቸው ኢራናውያን መሪዎች የተጠቁት በዚህና መሰል መንገዶች እንደሆነም ተዘርዝረዋል። በሌላም በኩል በተጨባጭ ከተደረጉ ትንተናዎች ውስጥ መረዳት እንደተቻለው የሀገሪቱ የደህንነት መዋቅር በሁለት ዘርፍ የሚንቀሳቀስና በሁለት አካል የሚመራ በመሆኑ በቡድኖቹ መካከል ያለው አለመተማመን እንዲሁም አንደኛው ሌላኛው ይሸፍኗል በሚል መዘናጋት ለችግሩ ምክንያት ሊሆን እንደሚችልም ተዘርዝረዋል። በዚህ ረገድ የሚጠቀሰው የሀገሪቱ እስላማዊ አብዮታዊ ዘብ እንደ ደህንነት ሚኒስቴር መስሪያ ቤቱ የስለላ ስራ መስራቱ ሁለቱ ከመተባበር ይልቅ መጠላለፍ ውስጥ መግባታቸውን ለአደጋው ከሚያጋለጡ ምክንያቶች ውስጥ ተዘርዝረዋል። እስካሁን ባለው ሂደት የኢራን መሪዎች እንዴት ለአደጋ እንደተጋለጡ በአሜሪካም ሆነ በእስራኤል እንዲሁም በኢራን በኩል የተሰጠ መግለጫ የለም። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን በመካከለኛው ምስራቅ በኢራን እንዲሁም በእስራኤልና አሜሪካ መካከል ያለው ጦርነት ተጠናክሮ በቀጠለበት በዚህ ወቅት ዓለም አቀፍ መገናኛ ብዙሃን በዛ ላይ ብቻ ሳይሆን እያተኮሩ ያሉት በኢትዮጵያና ኤርትራ መካከል ያለውን ውጥረት መሰረት አድርገው ተከታታይ ሪፖርቶችና ዘገባዎች እየወጡ ነው። ኒውዮርክ ታይምስ በትናንትናው ዕለት፣ በቀደሙት ቀናት ደግሞ ዋሽንግተን ፖስት፣ አዣንስ ፍራንስ ፕሬስ፣ ኤፒን የመሳሰሉ መገናኛ ብዙሃን ጭምር በስፋት በጉዳዩ ላይ ዘገባ እያቀረቡ ነው። ምናልባት ዘገባዎቹ ላይ ክፍተቶች ወይም ጉድለቶች ተብሎ ሊነሱ የሚችሉ ነገሮች ይኖራሉ። ምናልባትም በዛ ረገድ ያሉ ነገሮችን መረጃ በማጥራት ወይ ደግሞ መረጃ በመስጠት በኩል የተደረጉ በመንግስት በኩል ክፍተቶች አሉ ወይንም ደግሞ በዛ መልኩ ደግሞ ይሄ ነገር እንዴት ነው በዚህ መልኩ ሊቀጥል የሚችለው በተለይ የፕሪቶሪያውን ስምምነት መሰረት አድርገው የሚነሱ ትንተናዎች በብዛት እየታየ ነው። የፕሪቶሪያ ሰላም ስምምነት ተፈናቃዮች አለመመለስ እንደገናም ደግሞ ትግራይ ሉዓላዊ ግዛት የሚሉ ነገሮች የውጥረቱ ወይ ደግሞ ችግሩ ምንጭ ሆኑ መቀጠላቸውን የሚገልጹ መረጃዎች በዚህም በዚያም እየወጡ ነው። የፕሪቶሪያ ሰላም ስምምነት ላይ ያሉ አንቀጾችን በአግባቡ መሰረት አድርገው የሚሰጡ ትንተናዎች ናቸው ወይ? እነዛን የፕሪቶሪያ ሰላም ስምምነት ላይ የተቀመጡትን ነገሮች በተመለከተ የትኛው እንዳየ ወይ ደግሞ የተፈናቃዮች መመለስ አለመመለስ ጋር ተያይዞ ባለው ነገር ላይ ዛሬ ላይ ኢትዮጵያ ውስጥ ላለው ለየትኛውም በትግራይ ጭምር ላለው ማህበረሰብ ተፈናቃዮቹ ለምን እንደተያዙ ለምን ወደ ቤታቸው እንደማይመለሱ እናቱ ጌታቸውም ሌሎችም ግልጽ ያደረጉበት ሁኔታ ስላለ ዛሬ ስለ ተፈናቃዮች እንደገና አርዕስት መሆኑ በተለያየ መንገድ አስገራሚ ነው። ምናልባት በዓለም አቀፍ መገናኛ ብዙሃን በኩል ያው ዘገባውን የትንተናውን የሚሰሩ አካላት በተለያየ መንገድ ያሉ ኦንላይን ያሉ መረጃዎችን መሰረት አድርገው ስለሚሄዱ በዛ በኩል የተፈጠሩ ክፍተቶች ናቸው ወይ የሚለው ነገር እንግዲህ አብሮ ማንሳቱም አስፈላጊ ነው። ምናልባት እንዲህ አይነት ነገሮች ሲደጋገሙ የኢትዮጵያ መንግስትም መረጃ በማጥራት በኩል የራሱ ሚና መጫወት አለበት ብዬ አምናለሁ። ምክንያቱም የተፈናቃዮቹ አለመመለስን በተመለከተ ጠቅላይ ሚኒስትር አብይም ተናግረዋል። የተለያዩ ወገኖችም እየገለጹ ነው። ከምንም በላይ ህወሓት ውስጥ የነበሩ ሰዎች ጭምር በአደባባይ እየተናገሩ ባሉበት ሁኔታ ውስጥ የተፈናቃዮች አለመመለስን ጨምሮ የፕሪቶሪያ ሰላም ስምምነት ላይ የተቀመጡ አንቀጾች አለመፈጸማቸው ውጥረቱ እንዲፈጠር ያ ደግሞ የተፈጠረው ውጥረት ከኤርትራ ጋር ተያይዞ ለመጣው ችግር እንደ ግብዓት እያገለገለ መሆኑን የሚገልጹ መረጃዎች እየወጡ ይገኛሉ። ምናልባት እንግዲህ ይህን በተመለከተ አሁንም በየአጋጣሚ ሆነ በየጊዜው ነገሮችን ማጥራቱ ብዙ አስፈላጊ ይመስለኛል። ምናልባት በኢትዮጵያ በኩል በጣም በግሌ ሁሌም የሚገርመኝ በአንድ ወቅት በኢትዮጵያ ጉዳይ ላይ በጣም ከፍተኛ ሚና ያላቸው በተለይ በሚዲያ በኩል ሚና የነበራቸው በቀጥታ ከኢትዮጵያ መንግስት ጋር ቅርበት ያላቸው በአዲስ አበባን ቢሮ ከፍተው ሲሰሩ የነበሩ አንዳንድ ጋዜጠኞች ቲፒኤልኤፍ ከቤተ መንግስት ከወጣበት ጊዜ ጀምሮ ምናልባትም ከቲፒኤልኤፍ መሪዎች ባላነሰ ሁኔታ ይንገበገባሉ ብቻ ሳይሆን በቋሚነት ኢትዮጵያ ውስጥ ጸረ ኢትዮጵያ መንግስት ሆነው እንቅስቃሴያቸውን አጠናክረው ቀጥለዋል። ብዙ በመሀል ደግሞ አንዳንዶቹ ቢያንስ አቋማቸውን አስተካክለዋል ወይ ደግሞ የለንበትም አይነት ነገር ውስጥ ገብተዋል። አንዳንዶቹ ግን በዛው መንገድ ቀጥለዋል። ምናልባት እንደነዚህ ያሉ ሰዎች በሚዲያው ላይ ባላቸው ሚናና ተጽዕኖ እነሱም በዛ በኩል የሚፈጥሩት ክፍተት አለ ወይ? ምናልባት እንደዚህ አይነት የሚዲያ ሰዎች ወደ ኢትዮጵያ ገብተው መዘገብ የሚችሉበትን እድል መፍጠሩ ይህን ክፍተት ለመሙላት ያገለግላሉ የሚለው ላይ በደንብ የሚታየ አይመስለኝም። አሁን ቶም ጋርድነር ዘ ኢኮኖሚስት ላይ ያለ ሰው ነው።
የሱ ምናልባት ዶክተር ደብረጽዮን በዛ ደረጃ የኢትዮጵያ መንግስት ይጠላሉ ወይ እስኪባል ድረስ እንትን የሚለው ሰው ነው። መጽሐፍ ጽፏል። በየቀኑ በየጊዜው ዋሽንግተን ማደር ኒውዮርክ ማን ነው እዚያ ኢኮኖሚስት ላይ የሚወጡ ዘገባዎች ላይ ኢትዮጵያ በስንዴ ምርት አደገች ሲባል አይ በተባለው መጠን አይደለም ያደገው ብሎ ቁጥር ያመጣና ማደጓን የሚያሳይ ነገር ነው የሚሆነው። በየጊዜው የሚያወጧቸው መረጃዎች በብዙ መልኩ አስገራሚ ነው። ስለዚህ በእነዚህ በኩል እንደነዚህ ያሉ ሰዎች እንደና አሌክስ ዱዋልም ያሉ አሉ። እነሱ እርግጥ አሁን ቲፒኤልኤፍ ከተከፈለ በኋላ በዋናነት ሻዕቢያ ጠላት ሆነው በሌላም በኩል ደግሞ የኢትዮጵያ መንግስት ላይ በፕሪቶሪያ የሰላም ስምምነት ላይ ቅሬታቸውን እየገለጹ የሚገልጹበት የሚሄዱበት ሁኔታ ነው ያለው። እንደነ ማነው ማርቲን ፕላውት የሚባል ደግሞ አለ፣ ድሮ ቢቢሲ የነበረ እሱ መሀል ላይ ሲዋዥቅ ቆየና የኤርትራ መንግስት አይወድም፣ የኢትዮጵያ መንግስትን አይወድም፣ ለህዋት የተለየ ፍቅር አለው፣ ህዋት አይኑ እያየ ፈራረሰ። ስለዚህ ግራ ገባውና መጨረሻ ላይ አይ እንደው የጠቅላይ ሚኒስትር አብይ መንግስትን ከመደግፍ የፕሬዝዳንት ኢሳያስን መንግስት ብደግፍ ይሻለኛል ብሎ አሁን የፋኖና የቲፒኤልኤፍ አፍቃሪ ነው። ፋኖች ተረት ሲጽፉ እሱንም ተረት የሚያስተጋባ ሆኗል። እንዲህ ያለ ምንዘረዝራቸው በርካታ ሰዎች አሉ። የተወሰኑት ወደ መስመር ውስጥ ወይ ደግሞ ያው ቲፒኤልኤፍን ለማዳን ሞክረው ነበር። የማይድን የማያገግም መሆኑን ካረጋገጡ በኋላ ቢያንስ በኢትዮጵያ ጉዳይ ላይ ወይ ገለልተኛ ናቸው ወይ ደግሞ የሚያዩትን የሚሰሙትን ነገር ወደ መዘገብ ተሸጋግረዋል። ምናልባት እንደነዚህ አይነት ሰዎች አሁንም እዛው ጋር የቆሙ ሰዎች የሚፈጥሯቸው ምክንያቱም ሚዲያ ላይ ባላቸው ሚና በዓለም አቀፍ መገናኛ ብዙሃን ላይ ባላቸው ሚና እነሱ የሚፈጥሯቸው የሚያዛቧቸው ነገሮች ይኖራሉ። አንዳንዴ ግራ ስለሚገባኝ ነው። ምክንያቱም በጥቁርና ነጭ በግልጽ የተቀመጠ ፕሪቶሪያ ስምምነትን በተመለከተ ተፈናቃዮቹ ለምን እንደማይመለሱ ከእናቱ ጌታቸው በላይ እንግዲህ ማስረጃ የሚያስፈልግ አይመስለኝም። ስለዚህ የፕሪቶሪያ የሰላም ስምምነት ላይ እንዳይፈጸም እንዳይተገበር እንቅፋት የሆነው የኢትዮጵያ መንግስት አይደለም፣ የአደባባይ ሚስጥር ነው። ትንተና የሚሰሩ ዜና የሚሰሩ ሰዎች ወይ ደግሞ ዘገባ የሚሰሩ ሰዎች ብዙ ላይገርም ይችላል። ዘገባ ሲሰራ ያሉ መረጃዎችን መሰረት አድርገው በአንደኛው ወገን ይሄ ይባላል፣ በሌላኛው ወገን ይሄ ይነሳል። ስለዚህ የፕሪቶሪያ የሰላም ስምምነት አፈጻጸም መንገድ ላይ ወይ ደግሞ ተግባራዊ አለመሆኑ ለውጥረቱ ለምናምን አስተዋጽኦ አድርጓል የሚል ነገር ይመጣል። ያም ሆኖ ደግሞ ተፈናቃዮቹ እንዳይመለሱ የሚለው ነገር መረጃ ባህር ላይ መረጃ ሲፈለግ ተፈናቃዮቹ እንዳይመለሱ ማን ያደረገው? የኢትዮጵያ መንግስት እንዳይመለሱ አድርገዋል ያሉ መረጃዎች ያን የሚያሳዩ አይደሉም። ለነሱ ነው ኢትዮጵያንማ በአደባባይ የሚያውቁት ነገር ነው። እና በዛ በኩል የሚወጡ በመረጃ ረገድ የሚፈጠሩ ክፍተቶች አንዳንድ ነገሮች በማዛባት በተለያዩ የዓለም አቀፍ መገናኛ ብዙሃን በኩል ነገሮች እንዲዛቡ የራሱ አስተዋጽኦ እያደረገ ይመስለኛል። ኢትዮጵያ ተፈናቃዮቹን እንዳይመለሱ ወደ ቤታቸው እንዳይገቡ የፕሪቶሪያ የሰላም ስምምነት እንዳይፈጸም ማን እንዳደረገ ዛሬ ላይ ቆሞ ብዙ የሚያጠራጥር ነገር አይመስለኝም። የኢትዮጵያ መንግስት ጥያቄው ሁላችንም ቲፒኤልኤፍን ሺህ ጊዜ ብንጠላው በህግ የተስማሙት አንድ ነገር ካለ ለሰላማችን በጣም ወሳኝ ነገር ስለሆነ እዛ ላይ የተቀመጡትን ነገር ደቡብ አፍሪካ ፕሪቶሪያ ድረስ ሄደ ተገብራለሁ ብለህ ቃል እስከገባ ድረስ ፈጽም ብለን ሁላችንም ድምጻችንን እናስተባብራለን። ምክንያቱም የሀገር ሰላም ጉዳይ ስለሆነ ነው። አንድን ነገር የሚፈጸምና የማይፈጸምን ቃል ገብቶ ማድረግ ካልቻለ ማድረግ አለብህ ብለን ሁላችንም ግፊት እናደርጋለን። ነገር ግን አንድ በአንድ አንቀጾቹን ሲታዩ ከመጀመሪያው እንደውም የፕሪቶሪያ ሰላም ስምምነት ሲፈረም እዛ ላይ የተቀመጡትን በመንግስት በኩል መከወን አለባቸው የሚባለውን ነገር ለመፈጸም ከመጠን በላይ መሮጥ ላይ ታየው። እንደውም የአፈ ጉባኤ ታገሰ የሚመራ ልኡካንን ወደዛ በመላክ በሁሉም ዘርፍ በቴሌም በባንክ በኤሌክትሪክ በምናምን በኩል ያሉ ባለሙያትን ኃላፊዎችን ጭምር ወደዛ በመላክ ስራዎችን በፍጥነት ወደ ተግባር ለማስገባት ሙከራ ነው የተደረገው። በወቅቱም አቶ ደብረጽዮን የተናገሩት ይታወሳል። ምንም እኮ አፍሪካ ህብረት እኮ አያስፈልግም እኛ እኮ ተነጋግረን እንፈተዋለን ሲሉ የነበሩ ሰዎች ናቸው። እና በዚህ መልክ የፕሪቶሪያ የሰላም ስምምነትን በተመለከተ አሁን የኢትዮጵያ መንግስት ላይ ጥያቄ ማንስቶ ወይ መከራከር ምናምን የሚያስፈልግ ነገር ካለ ሌሎች ጉዳዮች ላይ መከራከሩ ነው። የፕሪቶሪያ የሰላም ስምምነትን መሰረት አድርጎ የኢትዮጵያ መንግስት ጋር ጥያቄ ማንሳት የሚቻልበት ሁኔታ ምንም ነገር የለም። ከዛ ውጭ የቲፒኤልኤፍ የኢትዮጵያ ብሔራዊ ምርጫ ቦርድ ሰሞኑን ባሳለፈውን ውሳኔ ተከትሎ ህወሓት እንደ ቡድን ጊዜያዊ አስተዳደሩ ሁሉም መግለጫ በጋራ ወጡ። መግለጫ ወጡ ብቻ ሳይሆን አደባባይ ወጡና ሰልፍ አደረጉ። ሰልፍ ካደረጉ በኋላ አስገራሚው ነገር ያው ሰልፉ ላይ የተላለፈው መልእክት ነው።
አስገራሚ የሚሆነው በአንድ በኩል የፕሪቶሪያ የሰላም ስምምነት በአደባባይ ይከበር ብለው በአደባባይ የሚጥስ ነገር መሆኑ ማለት ነው። መሳሪያ አንስተው የሚንቀሳቀሱ ኃይሎችን በርቱ ቀጥሉበት የሚለው እንቅስቃሴ የዶክተር ደብረጽዮን ጥሪ ማለት ነው። የአማራ ህዝብ ትግልን ቀጥል። የአማራ ህዝብ የትኛው ጋር እንትን እየታገለ ያለው የትኛው ቦታ ላይ የትኛው የአማራ ህዝብ ነው ትግል ላይ ያለው? ዛሬ ከነሱ ጋር የተባበሩ የሸፈቱ ሰዎች እየተንቀሳቀሱ ነው ፋኖ በማለት ራሳቸውን የሚጠሩ። ስለዚህ በአማራ ህዝብ የትግራይ ህዝብ ትግልን ቀጥል ማለት የትኛው ትግራይ ህዝብ ይሆናል? ድሮ ህወሓት የትግራይ ህዝብ ወኪል ነኝ ብሎ ራሱን ይጠራ ነበር። ዛሬ ግን የትግራይ ህዝብ ወኪል ነን የሚሉ ሌሎች ኃይሎችም ከህወሓት ውስጥ ይወጡ አሉ። ህወሓትም ሆነ ሌላውም ኃይል ማንም ወክል እንዳልሰጠው ቢታወቅም ማለት ነው። ስለዚህ የትኛው በትግራይ ህዝብ ስም ይሁን በአማራ ህዝብ ይሁን በኦሮሞ በየትኛውም ይሁን እንታገላለን የሚሉ ሰዎች ስም አላቸው፣ ስራ አላቸው። መረበሽ የነፃ ማውጫን ማውጣት ሳይሆን ወይ ደግሞ መብት ማስከበር ሳይሆን የመረበሽ ስራ አላቸው። ንጹሐንን ሰላማዊ ሰዎችን ሰቆቃ ውስጥ የመፈጸም ተግባር እየተወጡ መሆኑ ይታወቃል። ስለዚህ እነዛን ቀጥሉበት ለማለት የአማራ ህዝብ ትግል ቀጥል የሚል ጥሪ ማድረግ የፕሪቶሪያ የሰላም ስምምነትን በግልጽ በአደባባይ መጣስ ነው። አይ ፋኖ አላለም ታጣቂዎች አላለም የሚል ለማያስቡ ሰዎች የሚነገር ለመዋለ ሕፃናት ሰዎች የሚሆን ተረት ነው ይሄ። በዛም የተወሰነ ሳይሆን ፉከራም ማስፈራሪያም የታከለበት ከዛ በላይ ደግሞ ሁሌ ያስገራ በግሌ እየገረመኝ አንዳንድ ደግሞ የሆነ ቦታ ላይ የቆሙ ሰዎችም እያስተጋቡት ማየው የኢትዮጵያ መንግስት በአማራና በትግራይ መካከል በዘላቂነት ቀውስ እንዲቀጥል ሲል አንዴ ወደ ትግራይ እያደረገው አንዴ ወደ አማራ እያደረገው ችግሩን እየፈጠረ ነው። ይህን ሳያፍሩ የሚያስተጋቡ ሰዎች አሉ። ያ ብቻ አይደለም። ያኔ ግርግር ፈጥሮ አንዴ ሰልፍ አደረጉ ምናምን ከዛ በኋላ እኮ ቢበቃቸው ጥሩ ነው። አርሚ ከሌ ተመሳሳይ መግለጫ ያወጣሉ። የአማራና የትግራይ ህዝብን ለማጣላት ደግሞ ቀይ መስመር ነው። የአማራና የትግራይ ህዝብን የብልጽግና መንግስት የዛሬ 8 ዓመት ክስተት ነው። የሚያወዛግቡ የሚባሉ ቦታዎችን ቲፒኤልኤፍ የዛሬ 30 ምናምን ዓመት ስልጣን ላይ ሲመጣ የወሰደው ነው። ጥያቄው የጠቅላይ ሚኒስትር አብይ መንግስት ሲመጡ የጀመረ ሳይሆን ጥያቄው ቲፒኤልኤፍ ስልጣን ላይ ያለ የተጀመረ ጥያቄ ነው። ጥያቄ መጠየቅ አትችሉም ተብለው ተደፈቁ፣ ተገደሉ፣ ተሰደዱ። ሌሎችንም መላወስ የማይቻልበት ሁኔታ ተፈጠረ። ህወሓት ክንዱ ሲዝል እንደገና ደግሞ እንቅስቃሴው ተጀመረ። መጨረሻ ላይ ለለውጡ የራሱን አስተዋጽኦ አደረገ። ይሄ ጥያቄ ውስጥ ብልጽግና ወይ ደግሞ ጠቅላይ ሚኒስትር አብይ ቤት በኩል እንደሚመጡ ነው በግሌ የማይገባኝ። የጠቅላይ ሚኒስትሩ መንግስት ወይ ደግሞ ጠቅላይ ሚኒስትሩ ለማጣላት ወይ ደግሞ ለማጋጨት ነው ብለው ይህን የሚያደርጉት ብለው ካሰቡ ቀላል እኮ ነገር ነው። አንደኛ ስልጣን ላይ ያለው መንግስት እናስወግዳለን ብለው እየታገሉ ነው። ስለዚህ ወደ አማራም ይሁን ወደ ትግራይም ይሁን ብቻውንም ይሁን ለምን ያስጨንቃቸዋል? እንዳለ ይቀመጥ። የጠቅላይ ሚኒስትር አብይ መንግስት ከጣላችሁ በኋላ ከዛ በኋላ ምን እንደምታደርጉ ተወስኑ። ለማጣላት ምን ለማለት ቀይ መስመር ነው እያልክ ለማጣላት የሚባል ከየት ነገር ይመጣል? ለአንተ ቀይ መስመር ነው፣ ሌላ ምን መስመር ነው የሚሆነው? እዚህ ላይ በግልጽ የሚታየው እኮ አንደኛው የፈለገውና የፈቀደውን ያደርጋል፣ ሌላኛው ተመልካችና አጨብጫቢ መሆኑንም የሚያረጋግጥ ነገር ነው። ማለት መሳሪያ ይዤ ለሆነ ማህበረሰብ እታገላለሁ የሚለው ማለት ነው። ጠመንጃ ለመያዝ እንደ ምክንያት ከሚያደርገው አንዱ ቲፒኤልኤፎች ትጥቅ ስላልፈቱ ወልቃይትን መልሰው እንዲወስዱ ምንድነው የህወሓት የጠቅላይ ሚኒስትር አብይ መንግስት በዛ መንገድ ነው ትጥቅ እንዳይፈቱ ያደረገው፣ ወልቃይትን በጉልበት እንዲወስዱ ለማመቻቸት፣ በአንጻሩ ደግሞ አማራን ትጥቅ አልባ ለማድረግ። ይህን ነበር በአደባባይ ሲቀሰቅሱ የነበሩት። እነዚህ ሰዎች
ሌላ ከበስተጀርባቸው የፖለቲካ ኮተት ባይኖር ኖሮ የቲፒኤልኤፍ ሰዎችም የሆነ ቦታ ላይ የቆሙ ሰዎች ባይሆኑ ኖሮ እንደ ምርጫ እንደ አማራጭ የመጣው የመፍትሄ ሀሳብ ከበስተጀርባ ሌላ ፍላጎት እስከሌለ ድረስ በአካባቢው ሰላምን ለማረጋገጥ የማንንም መብት የማይገድብና የማንንም መብት የማይነካ መውጫ መንገድ ነው። ባለቤቶቹ የመሬቱ የአካባቢ ነዋሪዎች ራሳቸው ይወስኑ ተባለ። ከዚህ የተሻለ የመፍትሄ ሀሳብ አለ? ይህንን የቀረበ የመፍትሄ ሀሳብ ለማጣላት ነው ምናምን የሚል ቀይ መስመር የሚያሉ እንደገና ለማጣላት ነው ሲሉ ይህንን ተቀብለው የሚያስተጋባ እና የጦር አዛዦቹም ይህንን አሉ። በሰልፍ መግለጫ ወጣ፣ በጋራ ወጣ። የምትለውጠው ነገር የለም። በእናንተ መግለጫ፣ በእናንተ ሰልፍ፣ በእናንተ ምናምን ግርግር ከዚህ ቀደም የነበረውን ነገር መርገም አይቻልም። ኢትዮጵያ ውስጥ ሕግ የበላይነት የሰፈነበት ማንም የበላይ ያልሆነበት ሁሉም ኢትዮጵያን እኩል ተጠቃሚ የሚሆኑበት የጋራ ስርዓት ነው ኢትዮጵያ የሚያስፈልጋት። በዛ መንገድ ላይ እየተጓዝን ነው። ተመልሰን ደግሞ በብሔረሰብ አጥር ውስጥ ኢትዮጵያ እንድትገባ ተመልሶ ወደ ሁከትና ወደ ግርግር የጥፋት የእልቂት መንገድ ውስጥ ማንም የሚመኘው ነገር አይደለም እና የፕሪቶሪያ የሰላም ስምምነት የሚለው ነገር ጋር ደጋግሞ ይህች ነገር በተለይ ተፈናቃይ ጉዳይ የሚለውን ሁሌ አስምሮ አድምቆ መሄድ የሚያስፈልገው አርሜ ምናምን የሚባል የቲፒኤልኤፍ ፋይል ትላንት ነው ከትላንት ወዲያ የወጣ መግለጫ ሪፖርተር ዩቲዩብ ላይ ምናምን ስሰማ ነበር። በፕሪቶሪያ የሰላም ስምምነት መሰረት የትግራይ ሉዓላዊ ግዛቶች መመለስ አለባቸው፣ ያለዛ ዝም አንልም። የትኛው የፕሪቶሪያ የሰላም ስምምነት ላይ ነው የትግራይ ሉዓላዊ ግዛት ብሎ የተቀመጠው ነገር? ይመለሱ፣ ይሰጡ፣ ይወሰዱ የሚል ነገር አንድ ጊዜ የሆነ ነገር ይነግሯቸዋል። አይጠይቁ፣ አይመረምሩ፣ ከሌላ ወገን የሚነገረውን አይሰሙ። ዓለም በራሳቸው ዛቢያ ብቻ እንድትሽከረከርባቸው ትላንት ላይ የቆሙ ዛሬ ላይ መድረስ ያልቻሉ ነገን ለማየት ያልታደሉ እዛው ይዳክራሉ እና በእንደነዚህ አይነት ጥያቄው አለ። አወዛጋቢ ነው። የሆነ ሌላ ሀገር አንድ ቀን ጎጆ ይወጣል የሚል ህልም ወይ ደግሞ ሌላ ግብ የሌለው ሰው ምን የሚፈጥረው ነገር አለ? ትግራይ ክልል ሆነ አማራ ክልል ሆነ ብቻውን ሆነ ምን የሚከተል ነገር አለ? ሌላ ከበስተጀርባው በቁጥር በርክቼ ወይ ደግሞ በሆነ መንገድ የሆነ ነገር አሳካብል የሚል ነገር ውስጥ ካልተገባ ምን የሚጠቅመው ምን የሚፈይደው ነገር አለ? ተገቢ የሆኑ የመፍትሄ ጉዳዮች መነሳት ይችላሉ። እዛ ባለቤት ባለድርሻ እኩል መብት ያላቸው መሆናቸውን የማረጋገጥ ያንን ሁላችንም አጥብቀን የምንደግፈው ብቻ ሳይሆን መብት የሚጓደል ከሆነ አጠቃላይ ለሀገርም ጠንቅ ነው። ከዛ ውጭ ከቋንቋ ጋር ተያይዞ ያሉ ነገሮችም ከሆኑ እሱን መፍትሄ መስጠት ነው። ያኔ በጉልበት የጎንደር ግዛት የሆነውን ቦታ ወስዶ ከዛሬ ጀምሮ በአማርኛ ነው መናገር የምትችሉት፣ የወሎ ግዛት የሆነውን ወስዶ ከዛሬ ጀምሮ በትግርኛ ነው መናገር የምትችሉት፣ ሁለቱንም በአማርኛ ምናምን ሲናገር የነበረው ማህበረሰብ ወደ ትግርኛ ብቻ የስራ ቋንቋ ወደሚሆንበት ሁኔታ ተፈጠረ። ማለት ሰዎች እዛ ያለው ማህበረሰብ ትግርኛ አይናገርም ማለት እያልኩ አይደለም። አረብኛም ትግርኛም ይናገራሉ። በተለይ ወልቃይት አካባቢ ያሉ ሰዎች ግን የስራ ቋንቋ ትግርኛ ነው ተብሎ ጉልበተኛው ቤተ መንግስቱን የተቆጣጠረው የፈቀደውና የፈለገውን ማድረግ የሚችለው ጥያቄ ያለን የሚሉትን ሰዎች የደፈቀው ኃይል ያንን አደረገ። ስለዚህ ያኔ ትክክል አልነበረም። ዛሬም ደግሞ የግድ አማርኛ ብቻ የክልሉ ላይ ወይ ደግሞ አካባቢው ላይ የስራ ቋንቋ ይሁን የሚል መከራከሪያ ምን ብዙ የሚያስኬድ አይመስለኝም። ያሉ ሁኔታዎች ግምት ውስጥ ገብተው ሁለቱንም ቋንቋዎች አንድ አካባቢ ላይ ማስተዳደር የስራ ቋንቋ መሆን የሚችልበት እድል አለ። ራሳቸውን ችለው ራሳቸውን ክልል ካደረጉ በሂደት ራሳቸው ተነጋግረው የሚፈቱት ነገር ነው። የሚያዋጣቸውን የሚጠቅማቸውን ራሳቸው ማህበረሰቡ ያውቀዋል። አብሮ የኖረ ነው፣ የተዋለደ ነው። ከየትኛውም በላይ ወንድማማች ህዝብ ስለሆነ ማለት ነው። እና
ቀይ መስመር የሚባል ነገር የለም። አንተ ሁልጊዜ አንተ የፈለግከው ብቻ የሆነ የሚቀጥልበት ነገር የለም። ምናልባትም በሌላ ወገን ያለ ከቲፒኤልኤፍ በተቃዋሚነት የተሰለፉ ሰዎችም የሆነ ቦታ ላይ እንደ አንድ ምሳሌ ዛሬም ጭምር የማያምኑበት ሰዎች ስለሚኖሩ ማለት ነው። በሆነ አጋጣሚ የሆነ ነገር ትክክል ተብሎ የተወሰደ ነገር ከዛ በኋላ በፍጹም ከዛ ትክክል አይደለም ከሚባሉ ትክክል ነው የወሰዱትን ነገር በሕግ በተጨባጭ ትክክል እኮ አይደለም ተብሎ ሲነገራቸው የማይሰሙ ሰዎች አሉ። የማይሰሙ ብቻ ሳይሆን በብዛት የማይሰሙ ሰዎች አሉ። ራሱ ውስጥ የወሰደውና የተዋሃደውን ነገር ያንን መለወጥ የማይፈልጉ ሰዎች አሉ። ልክ እንደዛ አይነት ነገር የሚሆንብኝ ምናልባት ከዚህ ቀደም አንስቼው ከሆነ ከእስልምናና ክርስትና ጋር በተያዘ አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባት ሌላ የኢትዮጵያ እስልምና አባት እንደዚህ ሁለት በተለያዩ ወቅቶች በግሌ አነጋግሬ ነበር። በግሌ ስል ለግል መረጃ ሳይሆን ኢንተርቪው አድርጌያቸው በአደባባይ ወጣ ነገር ማለት ነው። በዛ ጉዳይ ላይ ሲያነሱ የኦርቶዶክሱ ይሄ ከምንድን ነው የእስላም ስጋ የክርስቲያን ስጋ ከሚለው ነገር ጋር ተያይዞ ባለ ነገር ላይ ሲያነሱ መጽሐፍ ቅዱስን መሰረት አድርገው በመጽሐፍ ቅዱሳችን 3 አካላት ያረዱትን መብላት ይቻላል፣ ክርስቲያን፣ አይሁድና እስላም ያረደውን መብላት ይቻላል፣ ከነዚህ ውጭ የሆኑ አካላት ካረዱ አይበላም። የእስልምና መሪው ክርስቲያን፣ ሙስሊምና አይሁድ ያረደውን እንበላለን፣ ከዛ ውጭ የሆነ ነገር አንበላም። ቁርአንን መጽሐፍ ቅዱስን ጠቅሰው የሃይማኖት አባቶቹ በዚህ በኩል መጡ። በጣም አስታውሰው በወቅቱ ይህን መቀበል ያቃተው አንድ ሰው አንድ አማኝ ሃይማኖት አባቶቹን ወደ ማውገዝ ለመሄድ እንትን አለው ቃጣው። አሁን ይሄንን የሆነ መድረክ ላይ የእስልምና አባት የክርስትና አባት ይናገራሉ ብዬ አላምንም። የሆነ ነገር አንዳንዴ እንደ እምነት ተደርገው ይወሰዱ የቆዩ ነገሮችን ከውስጥ ለማውጣት ለማለማመድ የሆነ ደግሞ ሾክ ይፈጥራል ብለው ስለሚያስቡም ሊሆን ይችላል። ግን በእውቀት ላይ የተመሰረተ ነገር ሁልጊዜም በጣም በጣም አስፈላጊ ነገር ነው። ቲፒኤልኤፎችም በጉልበት የተወሰደ ነገር ነው፣ በሕግ የሆነ ነገር አይደለም። ያ የሆነው በዚህ መልኩ ነው እየተባለም መስማት አይፈልጉም። እግዚአብሔር ሰማይና ምድርን ሲፈጥር አስምሮ የሰጣቸው ያህል በእርግጠኝነት ነው የሚከራከሩት። ሰው እንዴት በዚህ ደረጃ እንትን ይሆናል? በግልጽ በሚታወቅ በተለይ ከቲፒኤልኤፍ አንጻር እዛ ካምፕ ያሉ ሰዎችን ነው ማለትም በዛ ካምፕ ስል ይሄ መቀሌ ላይ ቆመውን አይደለም። ከዛ ሂደት ወጥተው ያሉ ሰዎች ፖለቲከኞቹንም እያልኩ አይደለም። ፖለቲከኞቹ ነጥብ መጣል አይፈልጉም። ግን ሌላው ገለልተኛ ማለት በምሁር በምናምን ደረጃ ያሉ ሰዎች እንዴት ነው ለመፍትሄ ሀሳብ ማያዋጡት? ማለት አሁን የፖለቲካ እንትናቸው ካፒታላቸው እንዳያጡ የሚሞክሩትን አይደለም። ሌላው አሁን ፖለቲካ ውስጥ የሌለ ምናምን እንዲህ ያለ ነገር ሲመጣ ለመፍትሄው ለምሳሌ አሁን አማራና ትግራይን ለማጋጨት ነው የሚለው አካል ግጭት የሚባለው ነገር በመዝገበ ቃላቱ ፍቺ ሲፈታ ራሱ ህወሓት የሚል ለምሳሌ የሚቀርብ ቡድን ሌላን ለግጭት ለምናምን ምክንያት ሲያደርግ ራሱ አስገራሚ ነገር ነው። የግጭቱ የቀውሱ የመከራው ዛሬ ድረስ ተንከባሎ መጥቶ ዋጋ ለምንከፍልበት አደጋ
እችን ሀገር በዘር ሸንሽኖ ዜጎች በጎሪጥ እንዲተያዩ አድርጎ እንደ እብድ ገላጋይ ቁጭ ብሎ ካዝናውን እየገለበጠ ወህኒ ቤቱን የመከራ ምድር ያደረገ ቡድን ዛሬ የመብት ተቆርቋሪ የሰላም ሰባኪ ነኝ ብሎ ራሱን በአደባባይ ሲገልጽ ነበርክ እኮ አሁን ወደ ምናምን ውስጥ ገባን ብለው የሚያጨበጭቡለት ደግሞ ሰዎች እያየን ነው። ኩርፊያ፣ ቁጣ ምናምን ውስጥ ያሉ ማለት ነው። ሁሌ እንደምለው የኩርፊያቸው የቁጣቸው ምክንያት የማይገባ ማለት ነው፣ ለማንም ግልጽ ያልሆነ እና ይሄ ባለበት ሁኔታ ውስጥ እንግዲህ ለማጣላት ይላል ህወሓት ራሱ ጸብ የሚለው ነገር ራሱን የሚገልጸው ይመስለኛል። ግን ለፖለቲከኞቹም አንዳንዱ የማይጠቅም መሆኑን እያወቁ ነጥብ ላለመጣል ይጨነቃሉ ብዬ አስባለሁ። ለሁሉም ግን ነጥብ የማይጥሉ ራሳቸውን ከማህበረሰቦቹ የሚወለዱ ነገር ግን ደግሞ ከኢትዮጵያነት ውጭ መዳኛም መሄጃም የለም ብለው ደግሞ የደመደሙ ነገሮችን ማየት ማሻገር የሚችሉ አሻግረው መቃኘት የሚችሉ ሰዎች ከሁለቱም አሁን ለማጣላት የሚለውን ይሄንን ዶክተር ደብረጽዮን ተረትቶ እዛ አካባቢ ያለ ሰው ዩኒቨርሲቲ አካባቢ ያሉ ከትግራይም ከአማራም ያሉ ለምን በድፍረት አደባባይ ወጥተው የመፍትሄ ሀሳብ አይጠቁሙም? የቀረቡ አማራጮችን በተመለከተ የኢትዮጵያ መንግስት፣ የትግራይ ክልላዊ መንግስት፣ የአማራ ክልላዊ መንግስት፣ ፌዴራል መንግስት፣ የመከላከያ ተቋም እንደዚህ በጋራ ያሉበት ያንን ሁኔታ በተመለከተ የቀረበ የመፍትሄ ሀሳብ አለ። ያ የመፍትሄ ሀሳብ ይጠቅማል አይጠቅምም? በዚህ ጉዳይ ላይ ሀሳብ ለማዋጣት የራስን አስተዋጽኦ ለማድረግ መንቀሳቀስ ይጠቅማል። ብዙ ጊዜ የማየው ዝምታን በተለይ በምሁራኑ አካባቢ አስገራሚ ነገር ነው። እርግጥ ነው አልፈርድባቸውም። አንዳንዶቹ አደባባይ መውጣት የምታምንበትን ይዘህ አደባባይ መውጣት የማህበራዊ ሚዲያ ላይ የተሰለፈ ተሳዳቢ ስላለ ለነሱ እንጋለጣለን የሚል የምናምን ስጋት ነው። በተወሰነ ደረጃ አንዳንዱ እንደዛ ነው የምሰማው። ግን ያ ምዕራፍ እኮ አለፈ። መጀመሪያ አርቲስቶችን ያስፈራሯቸው ነበር። ምንም ነገር ማድረግ አይችሉም ነበር አርቲስቶች። ደግሞ እነሱ በጣም እንትናቸው ስስ ነው። ተቃውሞ ለማስተናገድ ብዙ የተዘጋጁ አይደሉም። በአብዛኛው በጭብጨባ ላይ የተመሰረተ ስለሆነ እንትናቸው ያ ስለሆነ ህይወታቸው ከዛ በተቃራኒ የሆነ ነገር ለማስተናገድ ስለሚቸገሩ እያንዳንዱ ኮሽታ እያንዳንዱ ነገር ያስተናብራቸው ነበር። ግን አዩት፣ ገመገሙት፣ በደንብ መረመሩ። ምንም ነገር ቢያደርጉ በዚህ ምድር ላይ ከተቃውሞ ውጭ እንደማይሆኑ እያወቁ ሲመጡ፣ በሌላም በኩል ደግሞ እነዛው በዘለፋ በምናምን ውስጥ ያሉ ሰዎች ደግሞ ስራቸውና ተግባራቸው እሱ መሆኑን እየተረዱ ሲሄዱ አሁን አንዳንዶቹ በድፍረት ወደ አደባባይ መውጣት ጀምረዋል። መጀመሪያውንም በአደባባይ በድፍረት የነበሩ ሰዎች መኖራቸው እንደጠበቀ ማለት ነው። ስለዚህ በምሁራኑም አካባቢ ያለው ክፍተት ማየው ዛሬ አስተዋጽኦ ካልተደረገ፣ ዛሬ ለቀውሱ የራሳቸው ሚና መጫወት የማይችሉ ከሆነ አደባባይ ወጥቶ የሚናገሩት እኮ በጣም ጥቂት ሰዎች ብቻ ሆኑ። ድሮ መንግስት ነው የሚፈራው። ዛሬ የፈለጉትን ነገር አድርጎ መንግስት ሀሳብን ሰጠ ገለጽክ ብሎ የጠየቀው ወይ ደግሞ እንትን ያለው ሰው አናውቅም። አይ እስር ቤት የገቡ ብሎ ጥያቄ ሊያነሳ የሚችል ሰው አለ። እሱን ደጋግመን አነሳ ነው። ኢትዮጵያ ውስጥ የነበረውን ዘረኝነት መለስ ብሎ ማየትና ማስታወሱ በጣም በጣም አስፈላጊ ነው። በዛ መሀል ንጹሐን አብሮ ተቀላቅለው ከሆነ እሱ መፍትሄ ማግኘት አለበት ብዬ አምናለሁ። ከዛ ውጭ ደግሞ ወንጀል የፈጸሙ ሰዎችም ደግሞ በህግ እንጂ የበቀል በትር ሊያርፍባቸው ይገባል ብዬም ደግሞ አላምንም። በህግ ግን ሁሉ ነገር መታየት አለበት። ያ ስርዓት አልበኝነት፣ ያ መስመር የለቀቀ ዘረኝነት አደብ መግዛቱ ለሁላችንም በጣም 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 ወሳኝ ነበር።
ይሄ ሴራ ትንተና ሀገሩን የሞላው እያንዳንዱን ነገር በሆነ ነገር ለመለወስ ሲደረጉ የነበሩ ጥረቶች ዛሬም ያለ አልቆሙ። ግን መንግስት መሆኑን ሲያሳይ እንደ ልብ መፈንጨት እንደማይቻል ሲረጋገጥ ብዙ ነገሮች ህግና ስርዓት መከበሩ ብዙ ጠቅሟል። ወደኋላ እኮ መለስ ብለን ስናስታውስ የሃይማኖት አባቶች ጭምር እኮ በአደባባይ ስብከቱን ለእኛ ተውልን ሲሉ ነበር ጠቅላይ ሚኒስትሩን። ልክ ነው። አሁን ስብከቱን ለሃይማኖት አባቶች ትተው የመንግስት ኃላፊዎች ህግና ስርዓት እያስከበሩ ቀጥለዋል። ከመንግስት ቁጥጥር ውጭ ሆነው ያሉ ሽፍቶች ደግሞ አሉ። ዛሬ እና አምነስቲ ጭምር አምነስቲ ብዙ ጊዜ ያው መንግስት ላይ ነው ሲበረታ የነበረው። የሚወጡ መግለጫዎች የምናስታውሰው ሸኔ የተባለ ቡድን በጅምላ ሴቶችን በመድፈር ሴቶችን በወሲባዊ ባርነት በመያዝ በሚል አምነስቲ ኢንተርናሽናል ከትላንት ወዲያ በዚህ ዙሪያ መግለጫ ወጥቷል። እንደዚህ ያሉ ከህግ ይህ ኃይል እገታ ይፈጽማል፣ ንጹሃንን ይጨፈጭፋል። በሆነ ወቅት ላይ የሀገሪቱ የጸጥታ ተቋማት ዋናውን ግዙፉን ጦርነት ካስታገሱና ህግና ስርዓት ከተከበረ በኋላ ሙሉ ኃይላቸውን ወሌላው አካባቢ ላይ በማተኮራቸው ብዙ ነገሮችን በዚህ ረገድ ያለውን ነገር ለማስተካከል ብዙ ስራዎች ተሰርተዋል። አሁን ደግሞ ትግራይ ማለት ከኤርትራ ጋር ካለው ውጥረት ጋር ተያይዞ የሀገሪቱ የጸጥታ ተቋማት በአብዛኛው ኃይላቸውን ወደዛ በማሰማራታቸው የክልል ኃይሎች ደግሞ ምናልባት አንዳንድ ቦታዎችን ክፍተት ለመሙላት በእንቀሳቀሳቸው እድሉና አጋጣሚው ሰፋልን ብለው ያመኑ ሰዎች ንጹሃንን በተደጋጋሚ እየጨፈጨፉ ነው። እንግዲህ በቅርብ ጊዜያት ውስጥ ያየ ነው። እነዚህንም ያው ህግና ስርዓት መከበሩ ሁሉ ነገር መስመር መያዙ የማይቀር እንደሆነ ምንም ያጠራጥር አይመስለኝም። በዋናነት ትግራይ ውስጥ ያለውን ህግና ስርዓት ያፈረሰውን ኃይል በህግና በስርዓት አልገዛም ያለውን ኃይል እሱን አደብ ማስገዛቱ ከዛ በኋላ ኢትዮጵያ ውስጥ ያለውን ሰላም ለማረጋገጥ ምቹ ሁኔታ ይፈጥራል ብዬ አምናለሁ። የኤርትራ ኃይሎች ትግራይ ውስጥ መግባታቸው በሁመራ በኩል ለመንቀሳቀስ ያስችለናል ብለው ሱዳን ውስጥ መታየታቸው እነዚህ ሁኔታዎች የኢትዮጵያ መንግስት ተሻግሮ ለመሄድ ፍላጎት እስካላሳየ ድረስ በራሳቸው ላይ ኤርትራ መንግስት በራሱ ላይ ሞት ያውጃል ብዬ አላምንም። ስለዚህ ቲፒኤልኤፍ ቢኖርለት ጥሩ ነው። ትግራይ ውስጥ ጦርነቱ ቢካሄድ ጥሩ ነው። ከዛ አልፎ ግን ቲፒኤልኤፍ ሊሞት ነው ብሎ መቃብሩ ደጃፍ ለመድረስ ከሱ ጋር ለመሞት ራሱን ሊያዘጋጅ አይችልም። ስለዚህ ቲፒኤልኤፍን እልባት እንደሚሰጠው መፍትሄ እንደሚያገኝ በግሌ ያምናለሁ። ለኢትዮጵያም ተመሳሳይ ነገር ውስጥ እየዳከረ መቀጠል የለብንም። በተለይ ደግሞ ቀውስ ባለባቸው አካባቢዎች አሁን የራያ አካባቢ በጣም የሚያም ነገር ነው። ይገባሉ፣ መንግስት ይዛል፣ እነሱ ይወጣሉ፣ ሰው ይፈናቀላል፣ ይመለሳል። ምን ይላል? እስከ መቼ በእንደዛ ሁኔታ ውስጥ ይቀጥላል? ስለዚህ የሆነ አንድ ኋላ ቀር ምንም የማይገባው ትላንት ላይ ቆመ ቡድን አለ። እሱ የግድ አደብ መያዝ አለበት። እሱን የግድ ማስታገስ ያስፈልጋል። የግድ የፕሪቶሪያዊ የሰላም ስምምነት አንቀጾች አንድ በአንድ መተግበር አለባቸው። ስለዚህ ያንን ማስፈጸሙ ምንም አማራጭ የሌለው ነገር ነው እና በዚህ በዓለም አቀፍ መገናኛ ብዙሃን በኩል ያሉ ትንተናዎችም ላይ ያሉ በተለይ ከፕሪቶሪያ ስምምነት ጋር ተያይዞ ያሉ ነገሮች ይህንን መሰረት ማድረጋቸው በተለይ እዛ ላይ የተነሱ አንቀጾችን በተመለከተ የኢትዮጵያ መንግስት ያልመለሰው ቲፒኤልኤፎች ደግሞ ያልተገበሩት የትኛው ነው የሚለው ነገር ላይ በተገቢው በዛ በትንተናዎቹ ላይ የታየ ነገር አይደለም። ተፈናቃይ በጣም ዋና አጀንዳ ነው። ተፈናቃዮቹ ግን በእነማን ታግተው እንደተያዙ
የኢትዮጵያ መንግስት ሳይሆን ራሱ የህወሓት ሰዎች እየተናገሩ ጭምር በዛ ዙሪያ ትንተናዎቹ ያንን ለመዳሰስ ሲሞክሩ አይታይም። በዚህ በኩል የተፈጠሩ ክፍተቶች ያሉ እንዳልኩት እነዛ በቲፒኤልኤፍ ዘመን የነበሩ በተለያየ መንገድ አገር ቤትም ተቀምጠው አሁን ቶም ጋርድነር አዲስ አበባ ነበር መቀመጫው፣ ዓለሙን ሲቀጭ ነበር ማለት ነው። በዚህ ደረጃ ሰው ሊንገበገብ አይችልም። ቲፒኤልኤፍ ቤተ መንግስት ለቀቀ ብሎ እንዳልኩት ዶክተር ደብረጽዮንም በዚህ ደረጃ ይንገበገባሉ ብዬ አላምንም። እርግጥ ነው የሚንገበገቡ ብዙዎች ናቸው፣ የሚነዝራቸው አሉ። ቲፒኤልኤፍ ቤተ መንግስት ለቆ ከዛ ውጭ ህይወት አለ ብለው የማያምኑ ሰዎች እነሱም ይነዝራቸዋል። በሚዲያ በምናምን ያሉ ሰዎች አሉ። ያው አሁን እርማቸውን እያወጡ ነው ብዙዎቹ። የማይመለስ የፈሰሰው እንደማይታፈስ አረጋግጠው፣ አንዳንዶቹ ሽግግር የሚለው ነገር ላይ ቆርበዋል። ሌሎች ደግሞ ስድብ ላይ በርትተዋል። ሽግግር በመመኘትም በስድብም ፈቅ የሚል ነገር ደግሞ እንደሌለ ያው በተጨባጭ እያየን ነው። እና ምናልባት እንግዲህ ደጋግሜ በግሌ እንትን የምለው ኢትዮጵያ ውስጥ ያለውን ነገር መፍትሄ ለመስጠት ችግሮች አሉ። ችግሮቹን በተመለከተ ዘላቂ መፍትሄ ለመስጠት የመንግስት የግል ጉዳይ አይደለም። በተቋሚነት ወይ ደግሞ በሆነ መንገድ የተደራጁ ኃይሎች የግል ጉዳይ አይደለም። የኢትዮጵያን የጋራ ጉዳይ ነው። ሰዎች በየጊዜው እየተገደሉ ነው። ግጭቶች እየቀጠሉ ነው። ሌላ ደግሞ አውዳሚ ጦርነት ከፊት ለፊታችን ተጋፍጠናል። ይሄንን በተመለከተ እንዴት ሰዎች አደባባይ ወጥተው የራሳቸውን አስተያየት አይሰጡም? አንዳንዴ በቲፒኤልኤፍ ዘመን ያው በድፍረት ወጥተው ይናገሩ የነበሩት ምሁራን መጨረሻ ላይ በተቃውሞ ጎራ ላይ ያለው ነገር ድክመት ምናምን አለበት ብለው ሲያስቡ ራሳቸው ወደ ተቃውሞ ጎራ ገብተው የራሳቸውን ትልቅ ሚና ሲጫወቱ ነበር። ያኔ ለምሳሌ እንደ ቪዥን 2020 ኢትዮጵያ በ2020 ምን ትመስላለች በሚል በሂልተን ሆቴል በየወሩ የሚዘጋጅ ትልቅ መድረክ ነበር። በቪዲዮ ይቀረጻል፣ በመጽሐፍ ተጠርዞ ወጥቷል። እንደዚህ አይነት እንትኖች የሚቀርቡባት ሀገር ነበረች። ዛሬ የለም። ከተለያዩ ቦታ እንደምንሰማው በሆነ መንገድ ላይ ትንተና አቅርቡ ወይ ደግሞ ነገር ጽሑፍ አቅርቡ ሲባሉ ያንን ለማድረግ የሚፈሩ ሰዎች አሉ። የሚፈሩት መንግስትን አይደለም። ደግሞ አስገራሚ የሚሆነው በሌላ ወገን ያለውን ደግሞ ደግፎ እንዳይናገሩ አያምኑበትም። እና ሰው እንዴት ነው ሀገሪቱ ኢንቨስት አድርጋበት በተለያየ መንገድ ትውልድ ቀርጻለሁ፣ የትልቅ ሚና እጫወታለሁ ምናምን የሚሉ ሰዎች እንዴት ነው በሀገራቸው ጉዳይ ላይ በተገቢው መንገድ የተወሰኑ ሰዎች ብቻ አደባባይ እየወጡ እየተናገሩ ሌሎች ተመልካች የሚሆኑበት? በዚህም የተነሳ ይመስለኛል እኮ ሀገሩ የተወሰኑ ስርዓት አልበኞች እንደፈለጉና እንደፈቀዱ እንዲቀጥሉ በተወሰነ ደረጃ እድል የፈጠረው። ማለትም መንግስት ከሚያደርገው ውጭ እነዚህን ኃይሎች ተግባራቸው፣ ዓላማቸው አጥፊ፣ ሀገር ጎጂ መሆኑን በሌላ ወገን መነሳት የሚችልበት ሁኔታ ለመኖሩ የፈጠራቸውን ክፍተቶች አሉ። ለምሳሌ መንግስት ነው። የትኛውም በተለያየ መንገድ መንግስት ላይ በአብዛኛው ጥርጣሬ፣ እምነት አለመኖር ይኖራል። ግን ገለልተኛ ሰዎች ወጥተው የሚናገሩት ነገር፣ በምሁራን ደረጃ የሚሰጡት ትንተናዎች ብዙ ነገሮችን ለማለት አስተዋጽኦ ይኖራቸዋል። እና ኢትዮጵያ ውስጥ ካለው የጸጥታ ጋር ተያይዞ ያሉት አበይት ጉዳዮች በአማራ ክልል ያለው ጸጥታ ችግር፣ በኦሮሚያ ክልል ያለው ጸጥታ ችግር፣ በትግራይ ክልል ያለው ውጥረት እና ሌሎችም ጋር ወጣ ገባ የሚባሉ ነገሮች አሉ። እነዚህን ሁኔታዎች በተመለከተ ምንድን ነው መደረግ ያለበት የሚለው በእነዚህ ጉዳዮች ላይ ችግሮቹን ለመፍታት ችግሮቹ
እንዴት ጀመሩ፣ የችግሮቹ ባለቤቶች ማን ናቸው የሚለውን እንዴት መድረክ ላይ ውይይት እንደማይደረግ ሁሌ አይገባኝም። በአንድ በኩል ምናልባት ያኔ የሚደረጉ ውይይቶችን የኢትዮጵያ ኢኮኖሚክ አሶሴሽን ይመስለኛል የሚያዘጋጀው። እንደዚህ አይነት ተቋማት አሁን የሉም ወይ? ወይንስ ተቋማቱ እያሉ ተቋማቱ ላይ ለተቋማቱ መድረክ ላይ ለመናገር የሚደፍሩ ሰዎች መጥፋታቸው ነው ወይ? ወይንስ መናገር የሚችሉት ጠቅላላ ፖለቲከኛ ሆኑና በዛ ዘመን አለፉ? ወይንስ ደግሞ ሁሉም ወደ የመንደሩና ሰፈሩ ወርዶ እዛው ላይ ቆመ ወይ? እንደዛ ብለን እንዳንደመደም በተለያየ መንገድ የምናያቸው የምንረዳቸው ነገሮች አሉ። ይሄ በየሰፈሩ በየምናምን ተቧድኖ የሚሄደው ሀገር አጥፊ መሆኑን በደንብ የሚረዱ በደንብ የሚተነትኑ ነገር ግን ያልተንተናቸውን አደባባይ ማውጣት የማይፈልጉ ሰዎች መኖራቸው ነው ችግሩ። እንደዚህ አይነት ሰዎች ወጥተው ቢሆን በአደባባይ ብዙ ነገሮችን አድርገው ቢሆን ነገሮችን ለማስተካከል እልባት መስጠት ይጠቅማል። ለምሳሌ እንዳልኩት በወልቃይት ጉዳይ ላይ የሆነ መድረክ ቢዘጋጅ በጣም በእርግጠኝነት መድረኩ ቢዘጋጅ ከሁሉም የተወሰኑ ምሁራን ከአማራም ከኦሮሞም በተለይ ከአማራና ከትግራይ እንዲሁም ደግሞ ከሌላውም ኢትዮጵያ አካባቢ ያሉበት መድረክ ተዘጋጅቶ በዛ ጉዳይ ላይ ብቻ ምናልባት ያን ብቻ ማድረግ ባይሆን ኢትዮጵያ ውስጥ ያሉ አወዛጋቢ ቦታዎች የሚል እሱ መነሻ አድርጎ እነሱን መሰረት አድርጎ ውይይት ሲደረግ ከሁሉም ጎራ ያለው እንዲህ አይነት መድረክ የማየት እድሉ ሰፊ ነው። ያው ሰዎች በሰፈራቸው የታጠሩ ሰዎች የራሳቸው ሰፈር ሰው ሲነግራቸው የመስማት እድላቸው ሰፊ ነው። ሌላኛውም እንደዚሁ። በዚህ መሃል ግን ሁለቱ ወገኖች በሚያደርጓቸው ውይይቶች አንደኛ በመጀመሪያ መረጃው ላይ የጋራ ገጽ ላይ ይመጣሉ። ለምን አሁን ቲፒኤልኤፍን የሚደግፉ ሰዎች መሬቱ ግንቦት 1983 እንደተከለለ ያውቁ። ሰማይና ምድር ሲፈጠር የትግራይ ሆኖ የተወሰደ የተሰጠ የሚመስላቸው ሰዎች አሉ። አሁን የአርሚ አዛዥ ምናምን የሚባለው እንደዛ ነው የሚያስበው። ግንዛቤ ያለው ብዬ አላምንም። ስለዚህ እንደነዚህ አይነት ሰዎች ጭምር ቦታዎቹ መቼ ተከለሉ የሚለውን እዛ መድረክ ላይ መስማት የሚችሉበት ሁኔታ የመጀመሪያው ብዙ ነገሮችን ለመሻገር ያስችላል። በሁለተኛ ደረጃ ኦኬ መቼ የሚከለል ምንም ይሁን የአንድ ሀገር ሰዎች አይደለንም ወይ? ምንድነው ወደ አማራ ቢሄዱ ወደ ትግራይ ቢሄዱ ምንድነው የሚጎዳው ነው ምንድነው የሚጠቅመው ነገር? ብቻቸውንስ ቢኖሩ ምንድነው የሚጎዳው እንደሚጠቅመው የሚለውን ነገር በደንብ ውይይት ሲደረግ እንዳልኩት የየሰፈሩን ሰው ለመስማት የሚመጣውም የመጀመሪያው መሬቱ ለካ እንደዚህ ነው ወይ ተካለለው ብሎ መጀመሪያ መረጃ ይጠራለታል። ሁለተኛ በእርግጥስ ወደዛ ሄደ ወደዚህ ሄደ ምንድነው የምንጎዳው የምንጠቀመው የሚለውን ነገር ለማሰብ ይሞክራል። እንደ ደባል አይነት ህይወት ኢትዮጵያንን ኑሮ አድርጎ የሚመለከተውን አስተሳሰብ ከሰው አእምሮስ ማውጣት እስካልቻለ ድረስ ከእንዲህ አይነት ንትርክ መውጣት አይቻልም። የትኛውም የኢትዮጵያ ጫፍ የትኛውም የኢትዮጵያ ግዛት የራሴ ነው፣ እዚህ ጋር ያለሁት ስለተመቸኝ ነው፣ ያልተመቸኝን ቀን ደግሞ እዛ ሄጄ ያለ ጠያቄ ባሉ ሙሉ መብት ነኝ የሚል እምነትና አስተሳሰብ ማዳበር እስካልተቻለ ድረስ በተግባር ደግሞ እኮ የሆነው ይሄ ነው። ኢትዮጵያ ውስጥ በየትኛውም ኢትዮጵያ ምድር የሌለ ኢትዮጵያ ያለ በየትኛውም ምድር በየትኛውም ኢትዮጵያ ጫፍ የሚኖር ኢትዮጵያዊ ሲኖር የዛ አካባቢ ሰው አድርጎ ራሱን ይገልጽ ነበር። ህወሓት የሚባል ህመምተኛ ቡድን መጥቶ
አብረው የአንድ አካባቢ ሰዎች ነን የሚሉ ሰዎችን የኔና ያንተ ብሎ እዛው በመካከላቸው ችግር የፈጠረ ቅኝ የተገዙ ሀገሮች በቅኝ ግዛት ዘመን ቅኝ ገዢዎች ያደርጉባቸው አይነት አስተሳሰብ ኢትዮጵያ ላይ ለመጫን የሞከረ ምናልባት የኢትዮጵያና የነሱን የሚለየው የቅኝ ገዢዎችና ኢትዮጵያ ውስጥ ያለውን ነገር የሚለየው በቅኝ ገዢዎቹ ሁሉም በሰፈሩ ታጥሮ ነው የኖረው። ኢትዮጵያን ደግሞ ከአንዱ ጫፍ ሌላ ጫፍ ሲዘዋወሩ በጦርነትም በሰላምም በንግድም የትኛውም ጫፍ ላይ ሄደው ሰፍረው ህይወታቸውን እንትን ብለው የሚኖሩበት ነው። እዛ ጋር ሲኖር ወይ ጎጃም ሰው ነኝ ነው፣ ወይ ጅማ ሰው ነኝ ነው፣ ወይ ባሌ ወይ ትግራይ እንደዛ ነው። መሰረቱ ከየትም ቦታ ሊሆን ይችላል። ግን እሱ ራሱ ነው በመጀመሪያ በኢትዮጵያነቱ ራሱን ይገልጻል። ዝቅ ካለ በኋላ አካባቢውን ይገልጻል። ያ ነበር ኢትዮጵያ ውስጥ የነበረው እውነታ። መጡና በዘር ሸነሸኑት። ውጤቱን ደግሞ አየነው የሚለውን ነገር ለመረዳት ከባድ አይደለም። ያ መንገድ የሌቦች፣ የዘራፊዎች፣ የቀማኞች፣ የገዳዮች መንገድ ምን ያህል እንዳኮሰረን የምንረዳው ዛሬ በምንከፍለው ዋጋ ብቻ አይደለም። እነርሱ ቤተ መንግስቱን ከለቀቁ በኋላ በ8 ዓመታት ኢትዮጵያ ውስጥ የታየውን እመርታ አይተን ምናልባት ያ ዘመን ያ ጊዜ ግንቦት 1983 እዚህ አይነቱ ኋላ ቀር ቡድን እጅ ኢትዮጵያ ባትገባ ኖሮ ዛሬም ሰዎች በዘር በምናምን የሚባሉበትን የሚጋደሉበትን ሁኔታ እናስቀር ነበር ብቻ ሳይሆን ምን ያህል ርቀት ኢትዮጵያ መጓዝ ትችል እንደነበር በ8 ዓመት ውስጥ ያየነውን 27 ዓመት ስንጨምርበት በጣም በእርግጠኝነት ተአምር የሚታይባት ሀገር ትሆን ነበር። ይህን እንኳን አይተው ያንን ቆሻሻ ኋላ ቀር መንገድ የሚናፍቁና የሚመኙ ሰዎች ከዚህ ቀደም በተደጋጋሚ የምናነሳው ነው። ዘረፋን እንደ ተቀደሰ ተግባር አድርገው የሚያነሱ በልተው ያስበሉ ነበር የሚል በጋራ በልታችሁማ ኢትዮጵያን አራቁታችሁ 8 ዓመት ውስጥ ያየነውን ነገር በ27 ዓመት ውስጥ እንዳና ያደረጋችሁ እና በአጠቃላይ ኢትዮጵያ ውስጥ ካሉ ሁኔታዎች በዚህም በዚያም ካሉ ግጭቶች እንደገናም ደግሞ ያንን ግጭቶችን መሰረት አድርገው የሚሰጡ ትንተናዎች ላይ የሚፈጠሩ ክፍተቶችን በተመለከተ በዛ በኩል ያሉትን ክፍተቶች አሁን እንደ መንግስት መስራት ያለበት ነገር በተገቢው መስራት አለበት ብዬ አምናለሁ። ምክንያቱም የመረጃ መዛባት በደንብ አለ። ከዚህ ቀደም በጦርነቱ ወቅት የሚገለጹ እንደነበሩት በውጭ ቋንቋዎች ጭምር የጠቅላይ ሚኒስትሩ ጽሕፈት ቤት እንደዚህ የሚገለጹ ነገሮች ነበሩ። የፕሪቶሪያ የሰላም ስምምነትን በተመለከተ በውጭ ጉዳይ ሚኒስቴር በኩል 1 2 3 ተብሎ ጋዜጠኞችን ጠርቶ የተከበሩና ያልተከበሩትን እነዛን ደግሞ ወደ ጽሁፍም ጭምር በመለወጥ ምክንያቱም ሰርች ሲደረግ የሚገኙ ነገሮች መረጃ በትንተና የሚሰጡ ወገኖች በዛ በኩል ያላቸውን ክፍተት ለመሙላት ያለውን እድል ያሰፋል። በሌላም በኩል ደግሞ እነዚህ በዓለም አቀፍ መገናኛ ብዙሃን ውስጥ በሆነ ወቅት ላይ መድረክ የያዙ ሰዎች ያንን የሚወዱት በተለያየ መንገድ ተጠቃሚ የሆኑበት ቡድን በመሄዱ እየተንትን እያሉ ኃይለኛ መከፋቱ ስላሉ ያላቸውን መድረክ ኢትዮጵያን ለመጉዳት እየተጠቀሙ ስለሆነ በሌላ በኩል ዓለም አቀፍ ሚዲያዎች ውስጥ ያሉ ሰዎችን ወደ ኢትዮጵያ ገብተው መዘገብ የሚችሉበትን በዛ በኩል ደግሞ የሚበረታቱበት ሁኔታና እነዚህን ሰዎች ቀስ እያሉ ማሟሸሽ ወይ ደግሞ ሚናቸውን መገደብ የሚቻልበት ሁኔታ ላይ የኢትዮጵያ መንግስት መስራት አለበት። በሌላም በኩል ደግሞ ኢትዮጵያ ውስጥ ባሉ ውዝግቦች ዙሪያ የመንግስትና የታጠቁ የመንግስትና የፖለቲከኞች ብቻ ሳይሆን ምሁራንም ኃላፊነት አለበት። አደባባይ ወጥተው በጉዳዮች ላይ ለመወያየት፣ ለመነጋገር፣ ለመከራከር ራሳቸው ማዘጋጀት አለባቸው።
ይህን ማድረጉ ብዙ ነገር ይጠቅማል ብዬ አምናለሁ። በዚህ መልኩ ለመፍትሄው የራስን አስተዋጽኦ ማድረግ ነው። በሚታዩ በሚዳሰሱ በሚጨበጡ መሬት በረገጡ ጉዳዮች ላይ መሰረት ያደረጉ ትንተናዎችና መከራከሪያዎች ብዙ ነገሮችን ለማስተካከል ለመለወጥ ብዙ እድል ይሰጣሉና በዛ መንገድ መንቀሳቀሱ ለሁላችንም ይጠቅማል ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬም አርብ የካቲት 27 2018 ፕሮግራማችን በዚህ ተጠናቋል። ጤና ይስጥልኝ። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ አርብ የካቲት 27 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።